መቻል ስፖርት ክለብ በ60ኛው የዓለም ሚሊታሪ ሀገር አቋራጭ ውድድር ውጤታማ ለሆኑ አትሌቶች ሽልማት አበረከተም። መቻል ስፖርት ክለብ በቅርቡ በግሪክ በተካሄደው የዓለም ሚሊታሪ ሀገር አቋራጭ ውድድር ውጤታማ ለሆኑ አትሌቶች ዛሬ በዲሎፖል ሆቴል እውቅናና ሽልማት ሰጥቷል። ወርቅ ላስመዘግቡ አትሌቶች 100 ሺህ ብር፣ ዲፕሎማ ላስመዘግቡ አትሌቶች ደግሞ የ50 ሺህ ብር እንዲሁም አሰልጣኝና የልዑካን ቡድኑ መሪ 125 ሺህ ብር ሽልማት ተበርክቶላቸዋል። የመቻል ስፖርት ክለብ ስራ አስፈጻሚ ብርጋዴር ጀነራል ኑሩ ሙዘይን እነዚህን አትሌቶች መሸለምና ማበረታታት ከኋላ ያለው ሌላኛው ስፖርተኛ ለድል ይራባልና መቻል ኢትዮጵያን የሚወክሉ ስፖርተኞች መፈልፈያ ለማድረግ እንደነዚህ ያሉ ሽልማቶች ወሳኝ እንደሆኑም ተናግረዋል። መሸለም ማበረታታት ጥሩ ስለሆነ በተለይ ቦርድ አመራሮች በራሳቸው ተነሳሽነት ይህንን ዝግጅት ጥሩ የሰሩትን ማበረታታት ለዚህ ላለ ሰው ብቻ ሳይሆን ቀጣዩ ለሚመጣው ውጤት የሚያነቃቃ ነው። ሁለተኛ እዚህ ያለ ሰው ተሸለመ ማለት በስተጀርባው ብዙ አትሌቶች ብዙ ስፖርተኞችን የሚያነቃቃ ስለሆነ ይህንን በማድረጋችሁ እኛም አሸንፈን የመጣን ልዑካን ቡድን በጣም ደስተኞች ነን። ለሌሎችም እንደዚህ አይነት ሽልማቶች እንደዚህ አይነት እውቅና መስጠቶች ተጠናክሮ ከቀጠለ ሀገራችን ብዙ እምቅ አላት። በተጨማሪም መከላከያ ሰራዊት ውስጥ ብዙ የስፖርቶች መፈልፈያ ምንጭ እንደነበረ ሁሉ አሁንም በተለያየ መንገድ ብቅ እያለ ያለውን የአትሌት ውጤታማነት ለማረጋገጥ እውቅና መስጠት ጥሩ ለሰራ ማበረታታት በጣም አስፈላጊ ስለሆነ በዚህ አጋጣሚ ተቋማችንን ይህን አጠናክሮ እንዲቀጥል የመቻል ስፖርት ክለብ ባለፉት ዓመታት ከዓለም አቀፍ ስፖርት ውድድር ርቆ ቆይቷል የተባለ ሲሆን አሁን ላይ የስፖርት ክለቡ በቅርቡ ባካሄደው ሪፎርም ክለቡ ወደ ዓለም አቀፍ የሚሊታሪ ስፖርት አባል በመሆን አሁን ላይ አመርቂ ውጤት እያስመዘገበ ይገኛል ሲሉ የስፖርት ክለቡ ቦርድ ሰብሳቢ ዶክተር ሰይፉ ጌታሁን ተናግረዋል። መቻል ስፖርት ክለብ የበላይ ጠባቂ ክቡር ፊልድ ማርሻል ብርሃኑ ጁላ ባደረጉት ክትትል ስፖርት ክለቡ ወደ ዓለም አቀፍ ስፖርት አባል ሆኖ 142ኛ ሆኖ ቀጥሎም በአፍሪካ ሁለተኛው የአፍሪካ ሚሊተሪ ስፖርት ውድድር ላይ ተሳትፎ አመርቂ ውጤት አምጥቶ አሁንም ያንን ክትትል እያደረገ ወደዚህ ደረጃ ደርሷል። በተለይ ኢትዮጵያኖች ብዙ በማይታወቁበት የሪሌይ ውድድር የኛ ልጆች የመቻል ስፖርት ክለብ አትሌቶች በጣም ጠንካራ ከሆኑ ወርልድ ክላስ ከሆኑ አትሌቶች ጋር ተካፍለው አሸንፈው ተቋማቸውን አገራቸውን ስላስጠሩ ቦርዱ እጅግ በጣም ተደስቷል። ለነዚህም ልጆች ሞራል እንድትሰጡልኝ በመጀመሪያ አመሰግናለሁ። መቻል ስፖርት ክለብ ዋና ስራ አስፈጻሚ ካገኘ ጀምሮ ከባድ እና ከፍተኛ የሆነ በተለይ በቦርድ የሚሰጡ አቅጣጫዎችን ተከታትሎ በማስፈጸም በመከታተል ከዓለም አቀፉ ግንኙነቱም ጠንክሮ እንዲሄድ ብርጋዴር ጀነራል ኑሩ ሙዘይንም እንዲሁ እንድታመሰግኑልኝ። ሽልማቱ የተበረከተላቸው አትሌቶች ሽልማት መሰጠታቸው እንዳስደስታቸው ገልጸው ይህ ሽልማት በቀጣይ ለሌላ ስኬት እንደሚያነሳሳቸውም ነግረውናል። ይህ ሽልማት ያገኘን ለነገም ሌላ ልጆችም ከኛ ኋላ ያሉ ይህ ሽልማት ስናገኝ ደስ ይላል። እነሱም ይህ ቦታ ለመድረስ ጠንክሮ ስለሚሰሩ እነሱም ደስ ይላል። እኔ በበኩሌ በጣም ደስ ብሎኛል። ሽልማቱ ቃል እንደገቡልን ሰጥቶናል። በጣም ደስ ብሎናል። ማለት እንዲያልጠበቅንም ነበር። እኛም ማለት በሚሊተሪም ስለሆነ ይሄንን አይል ሽልማት ይሰጠናል ብለን አስበን ሳይሆን በሚሊተሪ ነው ግዴታችን ስለሆነ ለሀገራችን ብለን ነው ለተቋማችን ብለን ነው ይሄር ነው። ለሽልማት አስበን አይደለም። ግን እኛ እንዳሰብነው ሳይሆን እነሱ አስቦ ስለሸለሙን በጣም ደስ ብሎናል። ትልቅ ስሜት ነው የተሰማኝ። ከገንዘቡ ባሻገር እንዲህ ተቋም ለለፋበት እውቅና ሲሰጥ እጅግ በጣም ነው ደስ የምለው። ስለዚህ አሁን ይህን ሽልማት ለሰጡን ለክለባችን ቦርድ አመራሮች እና አባላት እጅግ ክብር ምስጋና አለኝ። በተረፈ ያው ውድድሩን በድል ስላጠናቀቅን ሽልማት አግኝተናል። ደስ ብሎኛል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ በዓለም አቀፍ የሚሊታሪ ውድድር ላይ በውሱን አትሌቶች ተሳትፋ አመርቂ ውጤት እንዳመጣች በሽልማት መርሃ ግብሩ ላይ ተመላክቷል።